የግብጽ ጦር በዓለም አቀፍ ደረጃ በቁጥር በበጀትና በዘመናዊ መሳሪያዎች ብዛት ኃያል ተብሎ የሚጠቀስ ሰራዊት ነው። ይሁን እንጂ በወረቀት ላይ የሚታየው ይህ ግዙፍ የጦር አቅም በተግባራዊ የጦር ሜዳ ሲፈተን ከሚጠበቀው በታች እንደሆነ የሚገልጽ አንድ አስገራሚ ሪፖርት ወጥቷል። በዚህም ዛሬ በዝግጅታችን ይህን ሪፖርት መሰረት አድርገን የግብጽን ጦር አቅምና ድክመት በጥልቀት በመመልከት በውጫዊው ገጽታውና በእውነተኛው የውጊያ ብቃቱ መካከል ያለውን ሰፊ ክፍተት እናጋልጣለን። ለመሆኑ የዚህ የጦር ኃይል እውነተኛ ባህሪያት ምንድናቸው? በውጫዊው ዝናው ተደብቆ የሚገኘው መዋቅራዊ ችግርስ ምንድነው? የጦር አዛዦች ለምን በብቃታቸው ፋንታ ለፖለቲካዊ ታማኝነት ቅድሚያ እንደሚሰጡ፣ ሰራዊቱ ያለበት ያለመተባበር መንፈስንና ሌሎች ጉዳዮችን በየመንና በሊቢያ የታዩ ድክመቶችን እንደ ምሳሌ እያነሳን እናስደምጣችኋለን። እናንተ ብቻ አብራችሁ እንድትቆዩ የጋበዝን፣ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። አፍታ ቆይታ በኋላ ተመልሰን እንገናኝ። የግብጽ ጦር በዓለም አቀፍ የደረጃ ሰንጠረዦች ላይ ሲሰፍር እጅግ ኃያል ከሚባሉት መካከል አንዱ ነው። ይህ የጦር ኃይል ትልቅ በጀት፣ ዘመናዊ መሳሪያዎችና ከፍተኛ የሰው ኃይል የታጠቀ በመሆኑ ብዙዎችን ያስደንቃል። ነገር ግን ይህ በወረቀት ላይ ያለው የጥንካሬ መለኪያ የጦር ኃይሉን እውነተኛ የውጊያ አቅም በፍጹም የሚገልጽ እንዳልሆነ መረጃዎች ያሳያሉ። በውጭ ሲታይ አስፈሪ የሚመስለው ሰራዊት በተግባራዊ የውጊያ ሜዳ ቢፈተን ግን ከሚጠበቀው በታች የሆነ ብቃት እንዳለው ይነገራል። የዚህ ልዩነት ዋና ምክንያት የጦር ኃይሉ የተዋቀረበት መሰረታዊ ዓላማ ነው። ጦሩ በዋናነት የተገነባው ውጫዊ ኃይሎችን ለመፋለም ሳይሆን ለገዢው አካል ስልጣን ጥበቃ ቅድሚያ እንዲሰጥ ተደርጎ ነው። ስለዚህ በወረቀት ላይ ኃያል የሚመስለው ሰራዊት በተግባር ላይ ደካማ የሆነበት ምክንያት የመዋቅሩ ዲዛይን ነው። ይህም በዓለም ዙሪያ ካሉ ተራ የጦር ኃይሎች የተለየ ሚና እንዳይኖረው አድርጎታል። እንደ እውነቱ ከሆነ ጦሩን ለጦርነት ሳይሆን ለፖለቲካዊ ቁጥጥር መጠቀም በተግባር ላይ ያለውን አቅም በእጅጉ እንዲቀንስ አድርጎታል። ይህንን እውነታ በውል መረዳት የግብጽን ጦር አቅም በትክክል ለመረዳት ቁልፍ ነጥብ ነው። አንድ ባንድ እንመልከታቸው። የግብጽ ጦር መዋቅር ለምን እንደተበታተነ ለመረዳት የፖለቲካ ታሪኩን ማየት እጅግ በጣም አስፈላጊ ነው። ከ1952 አብዮት ጀምሮ መሪዎች የጦር ኃይሉን እንደ ትልቁ የስልጣን ምንጭ፣ በተመሳሳይ ደግሞ እንደ ትልቁ የስልጣን ስጋት አድርገው ነው የሚያዩት። ይህ ባለ ሁለት መልክ አመለካከት ሰራዊቱ በተለዋዋጭ ሁኔታ እንዳይገነባ ገድቦታል። ሰራዊቱ እንዳይጠናከርና አንድ ወጥ የሆነ ኃይል እንዳይሆን የተለያዩ ትይዩ ተቋማት ሆን ተብለው ተፈጥረዋል። እነዚህ ተቋማት መደበኛውን ጦር መቆጣጠርና መመዘን ብቻ ነው የሚሰሩት። ምንም አይነት የጦር ክፍል በራሱ ነፃነትና ሙሉ ስልጣን እንዲኖረው በፍጹም አይፈቀድለትም። ይህ የመዋቅር መበታተን ለመንግስቱ ደህንነት ቢጠቅምም በጦርነት ጊዜ ግን ውጤታማነቱን በእጅጉ ይጎዳዋል። የጦር አዛዦች ትላልቅ ኦፕሬሽኖችን እንዳያቀናጁ መሰናክሎች ተደርገዋል። እንዲህ አይነቱ አሰራር መፈንቅለ መንግስትን ለመከላከል እጅግ ውጤታማ ቢሆንም በዘመናዊ ጦርነት ውስጥ ወሳኝ የሆኑ ተግባራትን ያደናቅፋል። ለዚህ ነው ግብጽ በወረቀት ላይ ኃያል ብትመስልም በተግባር ግን በአደረጃጀት የተጠላለፈች ነች የሚባለው። የሹመት ስርዓቱ በሙሉ በታማኝነት ላይ የተመሰረተ መሆኑ የጦር አቅሙን የሚሸረሽር ሌላው ዋና ምክንያት ነው። በሰራዊቱ ውስጥ እድገት ለማግኘት መኮንኖች ከሙያ ብቃታቸው ይልቅ ለገዢው አካል ያላቸውን ታማኝነት ማረጋገጥ አለባቸው። ይህ አሰራር ጎበዝና በሙያቸው የተካኑ አዛዦች ወደ ላይ እንዳይወጡ ይጋርዳል። በተጨማሪም አዛዦች በአንድ ቦታ ላይ ረዘም ላለ ጊዜ እንዳይቆዩ ተደርገው በየጊዜው ይዛወራሉ። ይህ የሥራ ቦታ ሽክርክር የተረጋጋ የትዕዛዝ መረብ እንዳይፈጠር ይከላከላል። አዛዦች ትኩረታቸው ከጦርነትና ከስልጠና ይልቅ በየጊዜው በሚመጣው የስልጣን ለውጥ ላይ ይሆናል። ይህ ማለት በወረቀት ላይ ኃያል የሚመስለው ሰራዊት በተግባር የትዕዛዝ መዋቅሩ ለፖለቲካዊ ቁጥጥር የተዘጋጀ እንዲሆን አድርጎታል። አዛዦች በብቃታቸው ተመርጠው ለረጅም ጊዜ ቢቆዩ ኖሮ ጦሩ አቅም ይኖረው ነበር። ነገር ግን በታማኝነት አሊያም ለመንግስት ማሸርገድ ከብቃት በላይ ቦታ የሚሰጠው በመሆኑ የሰራዊቱን አቅም ገድቦታል። የግብጽ ጦር በኢኮኖሚ ውስጥ ያለው ከፍተኛ ተሳትፎም ለውትድርና ብቃቱ ትልቅ እንቅፋት የሆነ ጉዳይ ነው። የጦር መኮንኖች በግንባታ በማምረቻና በምግብ አቅርቦት ዘርፎች ላይ ትልቅ ድርሻ አላቸው። ትላልቅ የሲሚንቶ ፋብሪካዎችና የአስተዳደር ከተማ ግንባታዎች በአብዛኛው በሰራዊቱ ቁጥጥር ስር ናቸው። ይህ የኢኮኖሚ ተሳትፎ መኮንኖች ከገዢው አካል ጋር እንዲተሳሰሩ ያደርጋቸዋል። ታማኝነት በዚሁ መልኩ በኢኮኖሚ አማካኝነት ይደገፋል። ይህም ለውትድርና ብቃታቸው ሳይሆን ለስልጣን ጥበቃ ያላቸውን አመለካከት ያጠናክራል።
በዚህ መንገድ የጦር ኃይሉ የኢኮኖሚ ድርጅት አካል እንጂ የጦር ሜዳ ተዋጊ እንዳልሆነ ይነገራል። ይህ የንግድ ተሳትፎ የጦር አዛዦችን ትኩረት ከጦር ሜዳ ስልጠና ሙሉ በሙሉ ያስወጣል። መኮንኖች እንደ ነጋዴ እየሰሩ ለጦርነት የሚያስፈልገውን ልምድ ማግኘት አይችሉም። ሌላው የሚነገረው የጦር መሳሪያዎችን ከተለያዩ ሀገራት በመግዛት የመሳሪያዎች ስብስብ መፍጠራቸው እንደሆነ ይጠቀሳል። ግብጽ መሳሪያዎቿን ከአሜሪካ፣ ከሩሲያ፣ ከፈረንሳይና ከቻይና በመግዛት የተለያየ የጦር መሳሪያ ክምችት አላት። ይህ በወረቀት ላይ እንደ ጥሩ ጎን ቢቀርብም በተግባር ግን ሌላ ችግር እንደሚፈጠር ባለሙያዎች ይናገራሉ። በዚህም የተለያዩ ክፍሎች የተለያየ የጦር ሜዳ ስርዓት ስለሚጠቀሙ በአንድ ላይ ተቀናጅተው ለመስራት ይቸገራሉ። የስልጠና ስርዓቱም እንደ ሌሎች ሀገሮች አንድ ላይ ሳይሆን ለየቅል በመሆኑ በጦር ሜዳ ላይ የተቀናጀ እርምጃ መውሰድ የማይቻል ያደርገዋል። ይህ ሁሉ መዋቅራዊ መበታተን የሰራዊቱን የውጊያ ቅልጥፍናና ፍጥነት በእጅጉ ይጎዳል። ይህ ለየቅል የምትሰጠው ስልጠና የተለያዩ መሳሪያዎችን በአንድ ላይ ማዋሃድ በጦርነት ጊዜ የማይቻል ያደርግባቸዋል። ለዚህ ነው ግብጽ ከፍተኛ የጦር መሳሪያ ቢኖራትም ተግባር ላይ ግን ሊያስተባብሩት የሚቸገሩት። የትዕዛዝ ሰንሰለቱ ማዕከላዊነት ደግሞ ሌላው የሰራዊቱ ትልቅ እንቅፋት ነው። ጠንካራና አንድ ወጥ የሆነ የመስክ አዛዥ መዋቅር እንዲኖር በፍጹም አይፈቀድም። የጦር አዛዦች ውሳኔዎቻቸውን በቀጥታ ከካይሮ ቤተ መንግስት መጠበቅ አለባቸው። ይህ ደግሞ በዘመናዊ ጦርነት ውስጥ እጅግ ወሳኝ በሆነው የመወሰን ነጻነት ላይ አሉታዊ ተጽዕኖ ይኖረዋል። አዛዦች በፍጥነት ውሳኔ መውሰድ ባለመቻላቸው የጦሩን አቅም በከፍተኛ ሁኔታ ይቀንሳል። ማዕከላዊው ቁጥጥር የጦር አዛዦችን ነጻነት በመገደብ ለሚከሰቱ ድንገተኛ የጦርነት ሁኔታዎች ፈጣን ምላሽ እንዳይሰጡ ያደርጋል። ይህ የትዕዛዝ መዋቅር በፖለቲካዊ ቁጥጥር ስር ስለሆነ ለወታደራዊ ውጤታማነት ቦታ አይሰጥም። ውሳኔዎች በካይሮ ሲታገዱ በመስክ ላይ ያሉት አዛዦች እጅና እግራቸው ታስረው ይጠብቃሉ። ለዘመናዊ ጦርነት ፈጣን ውሳኔ ቁልፍ ቢሆንም ግብጽ ግን ይህንን እድል ትከለክላለች። ከዚህ ባሻገር የግብጽ ጦር ትልቁ ድክመት ከሚባሉት አንዱ የመረጃ አያያዝ ስርዓቱ ነው። በጦር ኃይሉ ውስጥ በርካታ የመረጃና የደህንነት ተቋማት አንድ ላይ ቢኖሩም እርስ በርስ ከመተባበር ይልቅ እንደ ተቀናቃኝ ነው የሚተያዩት። እያንዳንዱ ተቋም የራሱ የሆነ የስልጣን ክልል ስላለው አንዱ ሌላውን መረጃ ለማካፈል ፈቃደኛ አይደለም። በዘመናዊ ጦርነት ውስጥ በየሰከንዱ የሚፈጠረውን የጦር ሜዳ ሁኔታ ማወቅ ወሳኝ ቢሆንም እነዚህ ተቋማት ግን መረጃዎችን ይደብቃሉ። ዋናው ግባቸው ጠላትን መዋጋት ሳይሆን የውስጥ ቁጥጥርን ማረጋገጥና ስርዓቱን መጠበቅ ነው። በዚህም ምክንያት መረጃዎች ለጦርነት ስልት ሳይሆን ለፖለቲካዊ ጥበቃ ብቻ ጥቅም ላይ የሚውሉ ናቸው። በዚህም የጦር አዛዦች ትክክለኛ መረጃ በወቅቱ ባለማግኘታቸው ምክንያት የጦር ሜዳውን ሁኔታ በአግባቡ መረዳት ይሳናቸዋል። ለዚህ ነው የጦሩ የውጊያ አቅም በወረቀት ላይ ከሚታየው ዝና ጋር ፈጽሞ የማይጣጣመው። የዘመናዊ ጦርነት ትልቁ ሚስጥር እንደ እግረኛ፣ ታንክ፣ መድፍና አየር ኃይል ያሉ የተለያዩ የጦር ክፍሎችን እንደ አንድ አካል ተቀናጅተው መንቀሳቀስ መቻላቸው ነው። እነዚህ ክፍሎች በጦር ሜዳ ላይ እንደ ሰዓት ጥርስ መናበብ አለባቸው። አንዱ የሌላውን ጉድለት እየሸፈነ በጋራ መስራት ሲችሉ ብቻ ነው ድል የሚገኘው። ነገር ግን በግብጽ ጦር ውስጥ ይህ መሰረታዊ የውጊያ መርህ በተግባር ላይ እንዳይውል ትልቅ እንቅፋት አለ። በጦር አደረጃጀት ውስጥ የክፍሎቹ ትብብር እንዲፈጠር አይፈቀድም። ምክንያቱም አዛዦች ለየብቻቸው ሆነው እርስ በርስ እንዲጠባበቁ እንጂ አብረው እንዲያድጉ አልተደረገም። ይህ ደግሞ በጦር ሜዳ ላይ የሚፈጠረውን ድንገተኛ አደጋ በቅጽበት ለመቀልበስ የሚያስችል ነጻነት ይነፍጋቸዋል። አንድ አዛዥ በውጊያ መካከል ፈጣን ውሳኔ ወስዶ ከጎኑ ካለው የጦር ክፍል ጋር መተባበር ቢፈልግ የትዕዛዝ ሰንሰለቱና የጥበቃ መዋቅሩ ይህንን እርምጃ እንደ አደገኛ ተግባር ይቆጥረዋል። በዚህ ምክንያት እያንዳንዱ የጦር ክፍል እንደ ገለልተኛ ደሴት በራሱ አጥር ውስጥ ተወስኖ ይቆያል። አንድ ክፍል እርዳታ ሲፈልግ ሌላው በፍጥነት ደራሽ ሆኖ መገኘት አይችልም። ምክንያቱም የትብብር ባህል ወይም የጋራ ውሳኔ የመስጠት ስልጣን በስርዓቱ ውስጥ የለም። ይህ የአሰራር ክፍተት ረጅም ጊዜ በሚቆይ ጦርነት ውስጥ ሰራዊቱን ለትልቅ ሽንፈት ይዳርገዋል። የተበታተነ ጦር ደግሞ የቱንም ያህል ዘመናዊ መሳሪያ ቢይዝ የተቀናጀ እርምጃ ስለማይወስድ የውጊያ አቅሙ በየቀኑ እየተመናመነ መሄዱ አይቀሬ ነው። በዘመናዊ ጦርነት ትብብር የድል ቁልፍ ቢሆንም የግብጽ ጦር አደረጃጀት ግን ይህንን የድል ቁልፍ ሆን ብሎ የዘጋው ይመስላል። የግብጽ ጦር ኃይል ሌላው ወሳኝ ድክመት የሰው ኃይል አስተዳደሩና የባለሙያዎችን ብቃት የሚመለከትበት አንግል ነው። በዘመናዊው ጦርነት ውስጥ ስኬታማ ለመሆን መኮንኖች በችሎታቸውና በልምዳቸው እየተመዘኑ ወደ ላይ የሚያድጉበት ስርዓት የግድ ነው። በግብጽ ጦር ውስጥ ግን ሁኔታው ሙሉ በሙሉ የተለየ ነው። እዚህ ጋር ዋናው የስልጣን መውጫ በር ብቃት ሳይሆን ታማኝነት ነው። አንድ መኮንን በጦር ሜዳ ላይ ምን ያህል ጎበዝ እንደሆነ ከመታየት ይልቅ ለገዢው አካል ምን ያህል ታማኝ እንደሆነ ነው የሚለካው። ይህ አደገኛ አካሄድ ጎበዝና
የፈጠራ ችሎታ ያላቸው መኮንኖች እንዳያድጉ ገድቧል። ምክንያቱም ብቃት ያላቸው ሰዎች ብዙውን ጊዜ ስለ ስርዓቱ ትችት የመሰንዘር ወይም ገለልተኛ አስተሳሰብ የመያዝ ዝንባሌ ስላላቸው እንደ ስጋት ይታያሉ። ከዚህም በላይ ሰራዊቱን የሚመሩት ጁኒየር መኮንኖችና የባለሙያ ወታደሮች ወይም ኤንሲኦስ ነጻነት የላቸውም። በዘመናዊው የዓለም ጦር ኃይሎች ውስጥ እነዚህ የሥራ ደረጃዎች በጦር ሜዳ ላይ ፈጣንና ትክክለኛ ውሳኔዎችን እንዲወስኑ ስልጣን ተሰጥቷቸዋል። የግብፅ ጦር ግን እነዚህን አባላቱን በፍጹም አያምንም። ሁሉም ነገር ከላይ ከታላላቅ ጀነራሎች ማረጋገጫ እስኪሰጥ ድረስ ይጠበቃል። ይህ ደግሞ በጦር ሜዳ ላይ ያለውን የውጊያ ፍጥነት ይገላል። የስልጠና ፕሮግራሞቹም ቢሆኑም ከእውነተኛ የጦር ሜዳ ጋር የማይገናኙ ይልቁንም የዕለት ተዕለት የሰራዊት ትርኢቶችን ለማሳየት ብቻ የታቀዱ በመሆናቸው ለዘመናዊ ቴክኖሎጂ ጦርነት ቦታ አይሰጡም። በአጠቃላይ ልምድ ያላቸው ባለሙያዎች በስርዓት ውስጥ ትርጉም ያለው ሚና መጫወት ስላልቻሉ የሰው ኃይል ብክነት ተፈጥሯል። ይህ ሁኔታ ለሰራዊቱ እጅግ አሳሳቢ ስጋት ሲሆን የውጊያ ብቃቱንም ወደ ታች እየጎተተው የሚገኝ ምክንያት ነው። በሲና የተካሄደው የ2018 ኦፕሬሽን ለዚህ ሁሉ ድክመት ግልጽ ማሳያ ነው። በጣም ትንሽ ለሆኑ አማጺ ቡድኖች እንኳ ሰራዊቱ ከፍተኛ ቁጥር ያለው ወታደርና ዓመታትን ወስዶበታል። ብዙዎቹ የጦር አዛዦች የውጊያ ስልታቸውን ለመቀየር አቅም አጥተው ነበር። ማዕከላዊ የትዕዛዝ ስርዓቱ ለድንገተኛ ሽምቅ ተዋጊዎች ተገቢው ምላሽ አልሰጠም። ይህ ኦፕሬሽን የግብፅ ጦር በባህላዊ ጦርነት ውስጥ እንኳ ምን ያህል እንደተቸገረ የሚያሳይ ነበር። ጦሩ የነበረው ከባድ የጦር መሳሪያ እንኳ ከሚጠበቀው በላይ ውጤት ሊያመጣለት አልቻለም። ይህም ሰራዊቱ በጦር ሜዳ ላይ ያለውን አቅም በግልጽ ያጋለጠ ክስተት ነበር። እነዚህ ስህተቶች የሰራዊቱ የውጊያ ልምድ ምን ያህል ውስን እንደሆኑ ያረጋግጣሉ። የሲናው ኦፕሬሽን የግብፅን ጦር አቅም ቁልጭ ባለ ሁኔታ አሳይተዋል። የግብፅ ጦር በየመንና በሊቢያ ግጭቶች ላይ የነበረው ውስን ተሳትፎ በወረቀት ላይ ካለው ግዙፍ አቅም በተቃራኒ በተግባር ሜዳ የሚታየውን ድክመት ያሳየ ሌላ አጋጣሚ ነበር። በዘመናዊ ጦርነት ውስጥ በተለይም ከሌሎች አጋር ኃይሎች ጋር በመሆን የሚከናወኑ ተልዕኮች ማለትም ኮምባይንድ ኦፕሬሽንስ ፈጣንና የተቀናጀ የትዕዛዝ መዋቅርን ይጠይቃሉ። ሆኖም የግብፅ ጦር አወቃቀር ከራሱ ድንበር ውጭ በሚደረጉ ኦፕሬሽኖች ላይ መሰማራት የሚያስችል የትብብር አቅም የለውም። የአጋር ኃይሎች ጥምረት የጋራ መግባባትንና የተዋሃደ የትዕዛዝ ሰንሰለትን ይፈልጋል። የግብፅ ጦር ግን ለእንደዚህ አይነት ስራዎች የሚሆን ተለዋዋጭ አደረጃጀት ባለመገንባቱ የነበረው ተሳትፎ ስኬታማ ሳይሆን የቀረ ነበር። በእነዚህ የውጭ ውጊያ ሜዳዎች ላይ ሰራዊቱ የሚያሳየው ከፍተኛ ጥንቃቄና ዝግታ የራሱን ድንበር አልፎ የመዋጋት አቅም እንደሌለው በግልጽ የሚያሳይ ነው። ይህ ሁኔታ በተደራጀ ሰንጠረዦች ላይ ኃያል ተብሎ ከሚወራለት ዝና ጋር ፍጹም ይጋጫል። የጦር ኃይሉ ለውጭ ተልዕኮች ያለው የውጊያ ብቃት እጅግ ዝቅተኛ በመሆኑም ከፍተኛ አፈጻጸም ማሳየት ይቸግረዋል። የየመንና የሊቢያ ተሳትፎ የጦሩን መዋቅራዊ ድክመቶች ያጋለጠ ሲሆን በወረቀት ላይ ያለው አቅም ወደ ተግባር ሲቀየር ምን ያህል እንደሚመናመን ማሳያ ሆኗል። ባጭሩ የግብፅ ጦር ከድንበሩ ውጭ በሚደረጉ ዘመናዊና ፈጣን ውጊያዎች ውስጥ ተቀናጅቶ የመስራት አቅሙ የተገደበ ነው። በመሆኑ በእነዚህና በሌሎች ምክንያቶች ሳቢያ የግብፅ ጦር በወረቀት ላይ ያለው ኃይል ለውስጣዊ ደህንነትና ለገዢው አካል ጥበቃ ብቻ የተመቻቸ እንዲሆን አድርጎታል። የፖለቲካዊ ቁጥጥሩ ዓላማ ጦሩን በሁሉም ቦታ እንዲበተን በማድረግ ጠንካራ መሪ እንዳይፈጠር ማድረግ ነው። ይህ ስልት ለስርዓት ጥበቃ ውጤታማ ቢሆንም ለዘመናዊ ጦርነት ግን የማይሄድ አሰራር እንደሆነ ይነገራል። ሰራዊቱ በወረቀት ላይ ኃያል ሆኖ እንዲታይ የተደረገው ለገዢው አካል የፖለቲካ ትርፍ ነው። በተግባር ግን ይህ ኃይል የውጭ ጠላትን ቢገጥም አቅም የለውም። እነዚህ ባህሪያት የጦር ኃይሉን ዋና ዓላማ ያሳያሉ። ለፖለቲካ ቁጥጥር መዋሉ የጦሩን አቅም የገደበው ሲሆን ለገዢው አካል መቆሙ የጦሩን ትክክለኛ ተልዕኮ አዛብቶታል። በአጠቃላይ የግብፅ ጦር በዓለም አቀፍ ደረጃ በወረቀት ላይ ኃያል ተብሎ የሚወራለትና በዘመናዊ መሳሪያዎች የተደራጀ ቢመስልም በተግባራዊ የውጊያ ሜዳ ላይ የሚታየው እውነታ ግን ፍጹም የተለየ ነው። ይህ ልዩነት በአጋጣሚ የተፈጠረ ሳይሆን ከሰባት አስርት ዓመታት በላይ ሲከተሉት የቆዩት ስትራቴጂያዊ ምርጫ ውጤት ነው። ጦር ኃይሉ የተገነባው ውጫዊ ኃይልን ለመከላከል ሳይሆን የገዢውን አካል ስልጣን ከመፈንቅለ መንግስትና ከውስጣዊ ስጋቶች ለመጠበቅ ነው። ይህንን ዓላማ ለማሳካት ሲባል ጦሩ እንደ አንድ ወጥና ጠንካራ ኃይል እንዳያድግ ሆን ተብሎ በመበተን በማዕከላዊ ቁጥጥር እንዲጠመድና በሹመቶች በኩል ለታማኝነት እንጂ ለብቃት ቦታ እንዳይሰጥ ተደርጓል። የመሳሪያዎች መበታተን፣ የመረጃ ተቋማት አለመናበብ፣ የትዕዛዝ ሰንሰለቱ መታፈንና የኢኮኖሚ ተሳትፎ ጦሩን ለዘመናዊ ጦርነት የሚያስፈልገውን ተለዋዋጭና ፈጣን ውሳኔ የመስጠት አቅም ነፍገውታል። በሲና በየመንና በሊቢያ የታዩት ኦፕሬሽኖችም ጦሩ በቁጥር ቢበዛም ውስብስብ በሆኑ የጦር ሜዳዎች ላይ ተቀናጅቶ ለመስራት ያለውን ውስንነት አጋልጠዋል። ስለዚህ የግብፅ ጦር በወረቀት ላይ የሚታየው ግዙፍነትና ኃይል ለገዢው አካል የፖለቲካ ትርፍ የተዘጋጀ የቁጥጥር ስርዓት እንጂ በዘመናዊ
ጦርነት ውስጥ ወሳኝ ድልን የሚያመጣ ብቃት ያለው የውጊያ ኃይል እንዳልሆነ መረዳት ይቻላል። ለመረጃ ምንጭነት ሆርን ሪቪውን ተጠቅመናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም